ማህሌት እጅ ከፍንጅ ተያዘች። ሞገስ ልቡ ነግሮት ሉላ ወደ ቤት እንድትሄድ አስቀድሞ ነግሯት ነበር። ብሩክ ወደ ቤቱ መጥቷል። ለነ ቅድስት ምሳሌ ለሁሉም ታላቅ ፈንጠዝያ ሆኗል። ሰላም ሰላም፣ እንደምን አላችሁ ውድ የዚህ ቻናል ቤተሰቦች፣ በያላችሁበት ዓለም ጥግ ሰላም ጤና ትሆኑ ዘንድ የዘውትር ምኞቴ ነው። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት እየጋበዝኩ በዚህ ቪዲዮ የምሳሌ ድራማን እንድንማማርበት ዘንድ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ በቅድሚያ እንግዲህ ቻናሉን ሰብስክራይብ በማድረግ የደውል ምልክቱንም በማጥቆር ቪዲዮንም ላይክ በማድረግ ቆይታ እንድታደርጉ በአክብሮት ጋበዝኩ። ማህሌት የተሰጣትን ሚሽን ለመፈጸም ህይወቴን ይቀይር እንጂ ማንኛውንም ነገር ቢሆን አደርጋለሁ ስትል እንግዲህ ወደ ሆስፒታል አቅንታ ነበር። ሞገስ ወደተኛበት ክፍል እያመራች እያለ እንግዲህ እሱንም ህይወቱን አጥፍታ አስወግደው ከዛ በሚገኘው ነገር ህይወቷን ለውጣ በደስታ ለመኖር አስባ ነበር። ነገር ግን እቅዷ አልተሳካም። እጅ ከፍንጅ ተይዛለች ማለት ነው። ሞገስ ሆስፒታል እንዳለና የትኛው ሆስፒታል እንደሚገኝም ለዝና ኢንፎርሜሽን ባቀበለችው መሰረት ዝናም ያው ከግብረ አባሮቹ ጋር እንግዲህ የአንድን ሰው ህይወት ለማጥፋት እንግዲህ ያውም ታሞ በህመም ላይ በአልጋ ላይ ያለው ለነሱ ምንም ነው፣ ቀላል ነው። ነገር ግን እጅግ ስለፈሩ እየሆነ ያለው የሆነባቸው ራሱ ቀላል የሚባል ስላይደለ አሁንም እንደገና ወንጀሉ ስላለመግባት ብለው እራሳቸውን ነፃ አድርገው ነገር ግን ማህሌትን እንደላኩ ነው። እንግዲህ ማህሌትም ብታንገራግርም ብትፈራም በኋላ ግን እከኬን እያከኩ ከምኖር እንደው ህይወቴን ይቀይር እንጂ አደርገዋለሁ ስትል በፉከራ ወደ ሆስፒታል አቅንታ ነበር። ነገር ግን አልተሳካላትም። ሞገስ ልቡ ነግሮት፣ ምክንያቱም የእነዝና ነገር አይታወቅም፣ ሊመጡ ይችላሉ። እስካሁንም ያላገኙሽ ያው እያንዳንዱ ነገርን በጥንቃቄ ስላደረግን ነው፣ የት እንዳለሽ ስላላወቀ ነው እንጂ አይተውሽም። ስለዚህ ሂጂ ብሎ እንግዲህ ልቡ ነግሮት ቀድሞውን እሷ እንድትሄድ ተማጽኗት እሷም ተነስታ ሄዳ ነበር። ከእሷ በፊትም እንግዲህ እዛው መድብልም ነበር። አንዳንድ ነገሮችን የሚያስፈልገውን ይዤ እመጣለሁ እና ማስፈልግ ከሆነ ችግር ካለም ደውሉልኝ ሲል ያው ትቷቸው ሄዶ ነበር። ከዛም በኋላ ነው እንግዲህ ሉላ ወደ ቤት እንድትሄድ አበክሮ የተማጸናት። እሷም ያው እሺ ብላው ወደ ቤት ሄዳ ሞገስ ብቻውን በነበረ ሰዓት ነበር እንግዲህ ማህሌት ወደዛ አቅንታ የነበረው። እንግዲህ ዝና እጅግ በግኗል፣ በጣምም ተናዷል። እሱ ብቻ አይደለም ግብረ አባሮቹም ጭምር እጅግ ውድመት ኪሳራ ነው የሆነባቸው፣ ያውም ታላቅ ሽንፈት ውርደትም ጭምር። ስለሆነም ለዚህ አጸፋውን እንመልሳለን እያሉም ነው። አሁንም አርፈው አልተቀመጡም። እንግዲህ በዚህ ሂደት ላይ እያሉ ያው ማህሌት ለጥቅም ስትል ያው ብር ለማግኘት ስትል እህቷን ኤፍራታን አሳልፋ አልሰጠችም። ምክንያቱም ወገኗ ስለሆነች ያው እሷን አሳልፋ አልሰጠችም እንጂ በሌላ ነገር ግን በመተባበር ላይ ናት። እንግዲህ ጥቅም ያስገኝ እንጂ እንግዲህ በዛ ላይ ደግሞ አሁን ላይ ብር የለኝም እጄ ባዶ ስለሆነ ስትል ስትጠይቀው ምን አገባኝ አንድ ስራ ሳትሰሪ ጥቅም የምታገኝበት ነገር የለም ሲላት ዝና እንግዲህ ያው ሚረባ ነገር ይዤ መጥቻለሁ፣ ጥቅም የሚያስገኝ ነገር ይዤ መጥቻለሁ ስትል ያው የሞገስን ሁኔታ ከኤፍራታ ስለሰማች ሞገስ ያው በምን አይነት ሁኔታ እንዳለ እዛ ሆስፒታል እንዳለ የት ሆስፒታል ጭምር እንዳለ እያንዳንዱን ኢንፎርሜሽን ከኤፍራታ ስላገኘች ያንን ይዛ እንግዲህ ስትቅበዘበዝ ወደሱ ሄዳ ነበር። ዞሮ ዞሮ እሷ ይሄን ኢንፎርሜሽን ብቻ ተናግራ ከዛ በኋላ ጥቅም አገኛለሁ ብላ ነበር። ነገር ግን መልሳ ራሷን ነው አዘቅት ውስጥ የከተተችው። ምክንያቱም ራሷ ይህን ጉዳይ እንድትፈጽም ራሷ ሞገስን እንድታስወግድ ከዛ በኋላ ጥቅሙን እንድታገኝ አይነት ነገር ነው የነገሯት። ያውም ደግሞ የብሩክን ቤት እሰጥሻለሁ የሚል አይነት ጥቅም ስለሆነ ይሄ ደግሞ የእሷ ህልሟ ምኞቷም ስለሆነ እንግዲህ ልታሳካው ሄዳ ነበር። እንዳልተሳካላት ነው። አይሳካላትም። እንግዲህ ቀድሞም የሰራችው ግፍ ቀላል የሚባል አይደለም። አሁንም እንደገና ደግሞ ሰርታ ሊሳካላት ይቅርና መጨረሻዋ እንግዲህ የእሷም የሚያምር አይሆንም። የእሷም ብቻም ሳይሆን የግብረ አባሮቿም ጭምር ከዝና ጨምሮ ከእሱ ጋር አብረው የሚሰሩ በሙሉ እንግዲህ መጨረሻቸው የሚያምር አይሆንም። ምክንያቱም ትልቅ ወንጀል ነው እየሰሩ ያሉት፣ ብዙሃኑን ነው እያሰቃዩ ያሉት።
በከባድ ወንጀል ውስጥ ተዘፍቀው ነው እንግዲህ ጥቅምን እያገኙ ያሉት እና ይህ ደግሞ በአንድ ሀገር መንግስት ባለበት ሀገር ሊሆን አይገባም። ያው ለጊዜው ሊያሳኩ ይችላሉ ሀሳባቸውን፣ ነገር ግን እስከ ፍጻሜ እየተሳካላቸው እንደማይኖሩ ነው። ስለሆነም አሁን የእነሱ መጨረሻቸው የደረሰ ነው። ስራቸው ሁሉ ግልጥልጥ ብሎ እንግዲህ ለህግ የሚተላለፍ ነው የሚሆነው። ብሩክ እንግዲህ ከሐኪም ቤትም ወደ ቤቱ ገብቷል። በጣም ደስ ይላል። የእሱም የጤና ሁኔታ እንግዲህ እያገገመ ነው። ያው አሁን መናገር እንደ ልቡ መንቀሳቀስ እና አቅም ቢያጣም ነገር ግን እያገገመ እንደሚሄድ ተስፋ አለ። እንግዲህ በሰላም ለቤቱ በህይወት ኖሮ በሰላም እንግዲህ ለቤቱ መብቃት ይህ ትልቅ ነገር ነው። ይህ ለነ ምሳሌ፣ ለነ ዳጣ፣ ለነ ቅድስ፣ ለወንድሙ መድብልም ለሁሉም እንግዲህ ታላቅ ደስታ ሆኗል። በጣም የሚገርምና የሚያሳዝን ሞመንት ነው። እንግዲህ ብሩክ ወደ ቤት ከሐኪም ቤት ወደ ቤት እየገባ ባለ ሰዓት ምሳሌ ነበር እንግዲህ በሩን የከፈተችው። እናም ስትከፍት ስታየው ያልጠበቀችው ነገር ነው የሆነው። በጉጉት በናፍቆት ስትጠብቀው የነበረው አባቷ ነው የመጣው። ስለሆነም አባቴ ብላ ያው ዘላ እንደ መጠምጠም ነገር ግን ወደኋላ ነበር ያፈገፈገችው። ምክንያቱም በዚህ ልክ አልጠበቀችውም አባቷን። እጅግ በጣም የተንሰፈሰፈች ሰውነቷ ሁሉ እየተርገበገበ በጣምም ደንግጣም ነበር። ያው በቅድሚያ ቅድስትም እንዳትደነግጭ አባቴ ሲመጣ ብላ ስትላትም ነበር። እሷ ግን ያልገባትም ያው አሁን ግን ስታየው በእርግጠኝነትም እጅግ ደንግጣ ነበር። እናም ያው በኋላም አንገቱ ላይ ተጠምጥማ እጅግ የሚያስለቅስ ፓርት ነበር። በጣም ያሳዝናል። ለረጅም ጊዜ እየናፈቀችው ያውም ውጭ ሀገር አለ ብላ ያለችው አባቷ ነገር ግን እጅግ ተጎሳቁሎ ተጎድቶ አቅም አልባ ሆኖ በዚህ ልክ እንደዚህ ሆኖ ሲመጣ አባቷ ያልጠበቀችው ነገር ቢሆንም ግን በህይወት ብቻ መምጣቱ ራሱ ትልቅ ደስታ ነው። እንግዲህ እጅግ እንባ ነው የተራጩት እዛ ጋር። ሁሉም በጣም ያሳዝን ፓርት ነው። እናም ግን እንኳንም በህይወት ኖረ፣ እንኳንም በህይወት መጣላት። በተለይ ለምሳሌ እንዲሁም ለቅድስትም እንግዲህ ቅድስትም አሁን ናፍቆቷን እየተወጣች ነው። የሆነውን ሁሉ ያሳለፈችበትን ጊዜ ሁሉ እጅግ በጣም እያዘነች በጣምም እንግዲህ ስተክዝ እንደነበረ እለት እለት ደግሞ እያለቀሰች እንደነበረ ምሳሌም እየመሰከረች ነበር እና ለእሷም ትልቅ ደስታ ሆኖላታል። በጣም ደስ የሚል ፓርት ነው። እናም ቅድስት አሁን ላይ ብሩክን በሚገባ ትሪት እያደረገች ነው። ቶሎ አገግሞ እንዲነሳ እንግዲህ በደንብ እየተንከባከበችው ትገኛለች። ምሳሌ ልጁም ጭምር እንግዲህ የምትችለውን ነገር ለአባቷ እያደረገች በጣም ደስ ይላል። እኔ ነኝ ሰርቼ ሽሮ ነው ሰርቼ ማበላው እያለች የሰራችው ሽሮ በጣም የሚገርም ነው። እጅግ በጣም ባለሙያ ያውን በዚህ እድሜዋ እንደዚች ሽንኩርት አከታተፏ ራሱ እንዴት በጣም ደስ ይላል እና በጣም ደስ የሚል ፓርት ነው እና ሰርታ ራሷ በእጇ ስታጎርሰው እና ዳጣ ደግሞ እዛው አጠገብ ነበረች። ውሃ እንኳን አምጪ ሲባል ያው ምሳሌ ተነስታ ውሃው እንድታመጣ እሷ ግን ያንን ምግብ ለመቅመስ ብላ ያደረገችው ፓርት በጣም ፈኒ ነው። ሌላው ሉላን እንግዲህ አሁንም አልተዋትም፣ በህይወት አልተዋትም። እሷ አገር ውስጥ ያለች አይመስለኝም፣ ግን የትም አገር ብትሆን ለምን ፕላኔት ላይ አትሆንም እያለ እንግዲህ ዝና የአበበ ደንበሳ ልጅ እየፎከረ ነው። እንደ ፉከራው አልሆነም። እንግዲህ እነ ሞገስንና ሉላን እስካሁን እግዚአብሔር እየጠበቃቸው በዚህ ደረጃ ደርሰዋል። በቀጣይም እንግዲህ እግዚአብሔር ይጠብቃቸዋል። ነገሮቻቸውን ሁሉ ተሳክቶላቸው ዝና ደግሞ ፉከራ ሁሉ ከንቱ ሆኖ እነሱ ግን እቅዳቸው ተሳክቶ ያሰቡት ነገር ሁሉ ሆነው ንብረታቸውም ተመልሶላቸው በሰላም ኑሯቸውን የሚኖሩበትን ያንን ነው እንግዲህ የምንናፍቀው እንደ ኦዲየንስ። እንደዛም መሆን አለበት። ምክንያቱም ሉላ ሲጀመርም የሞገስ ናት። ከሞገስ ነው እሱ የቀማት። የሰው ሚስት ነው የቀማው። የሰው ሚስት ቀምቶ እንደገና ደግሞ በግዞት በባርነት ጨቁኖ እያኖራት ከዛ መውጣቷ ለሷ እጅግ ነፃነት ቢሆንም አሁን ላይ ግን እንደ ልብ መውጣት መግባት አለመቻላቸው በነፃነት ሚስት መሆኗን አውጆ እንግዲህ በነፃነት ወጥተው መግባት አለመቻላቸው ይህም በጣም እያሳሰባቸው ቢሆንም እንግዲህ በቀጣይ ሁሉ ነገር እንደሚስተካከል ሙሉ ተስፋ አላቸው እና ያንን ለማየት ያብቃን እንላለን። እንግዲህ በጣም ደስ የሚል እጅግ በብዙ አስተማሪ ልብ አንጠልጣይ በጣም አዝናኝም የሆነ ድራማ ነው። እንግዲህ በዚህ ክፍል እንደተመለከትነው በጣም ደስ የሚል ፓርት ነው ያየ ነው።
ማህሌት አልተሳካላትም። እነ ብሩክ ተሳክቶላቸው ወደ ቤት መጥተዋል። ሞገስም እንግዲህ ተሳክቶለት ወደ ማምሻውን ወደ ቤት እንደሚመለስ ነው የተናገረ የነበረው። እንግዲህ በአጠቃላይ በዚህ ክፍል የቃኘ ነው ይህንን ይመስላል። ቪዲዮን እስካሁን በማየት አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለድምፅ ጥራት በጣም ይቅርታ። በቀጣይ በሌላ እስከምንገናኝ ደህና ሁኑ።